ቻይናና ሩሲያ የጃፓንን የኒውክሌር ጦር መሳሪያ የመያዝ እቅድና ምኞት ተቃውመውና አስጠንቅቀው በእስያ ቀጠና ቆጠቆጠውን የጦር መሳሪያ እሽቅድምድም ጉዳይ በጽናት ለመዋጋት ቆርጠው መነሳታቸውን አስታውቀዋል። ወዲህ ደግሞ አሜሪካና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በተቀናጀው የሩሲያና የቻይና ኃይል ጥቃት የመሰንዘር እቅድ እንደሌላቸው ገልጠዋል። አሜሪካ በበኩሏ ከሰሜን ኮሪያ ጋር ግንኙነቷን ለማሻሻል ይረዳል ያለችውን ውይይት ለማድረግ በቀጣይ ዓመት እቅድ መያዟ ተነግሯል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የማያጠግብ እንጀራ ከምጣዱ ያስታውቃል ይሏል። በወረደ ንቀት አይን የምዕራባኑን የጦር ጥምረት ኔቶን ዓለም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን የምትመለከተዋና በነገር ሳይቀር የሚጎሽሙት የአሜሪካው ፕሬዚደንት ዶናልድ ትራምፕ በምን ስሌት ቢቀመር ነው ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ከኔቶ ጋር ተባብረው ሩሲያና ቻይናን የሚወጓቸው ሲሉ የሚጠይቁት ብዙዎች ናቸው። አሜሪካ ራሷን ብትሆን በዚህ ወቅት ኃይሏ ቢሉ የጦር መሳሪያዋ ዘርፍ ቢሉ በጦር ኃይሏ ረገድ የመከፋፈሏና የመዳከሟም ጭምር ነገር ወራባታል። ከዚያም አንጻር አሁን ሩሲያ በያዘቻት ዩክሬን ላይ ግፊቷን አጠናክራና ከዚያም አልፋ በምስራቅ አውሮፓ ቀጠና ሀገራትና በባልካን ቀጠና ሀገራቱ ላይ ወረራ ብትፈጽምና እንዲሁም ቻይናም በታይዋን ደሴት ላይ ወረራ ብትፈጽም አሜሪካ የቱን ትመክተዋለች? የቱንስ አግባብታ ታስታርቀዋለች? የፈሩት ይደርሳል፣ የጠሉት ይወርሳል ይሏል። አሊያም የጎዶሎን ቀን ሚዳቋማ ዘለውን ይሆንባታል ይሏታል። አድርገውና ቻይናና ሩሲያ በአሜሪካ ላይ የተቀናጀ ጥቃት ለማወጅ ካቀዱ አሜሪካና የአውሮፓ አጋር አባሮቿ የሩሲያና ቻይናን የተባበረ ክንድ ለመመከት በቂ ጊዜ ላይኖራቸው ይችላል የሚል ስጋት ገዝፎ እየተነገረ ነው። በሮም በሚገኘው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የመከላከያ ኮሌጅ የምርምር ክፍል ዋና ዳይሬክተሩ ፍሎሬንስ ጋውቦ በሰጡት ማብራሪያ ስለ ቻይናና ሩሲያ ጥምረትና የግዙፍ ጦርነት ዝግጅት በተገቢው መታቀዱን ያስረዱት። ሌላው የቻይናና የሩሲያን የጦር ትብብር አስመልክተው ዝርዝር ማብራሪያ የሰጡት ደግሞ በአሜሪካ ባህር ኃይል ጡረተኛው አድሚራል ማርክ ሞንቲጎሜሪ ናቸው። ይህንን ያሉት እርሳቸው የቻይናና የሩሲያ የሁለት ግንባር ግዙፍ ጦርነት ጊዜው ቢቆይ እንጂ በአሜሪካ ላይ የሚቀር አይደለም ያሉት ሰውየው ያንን ሐሳባቸውን ያጋሩት ደግሞ ከዛሬ 15 ዓመታት በፊትም ነበረና ዛሬም ያንኑ ሐሳባቸውን ደግመውታል ነው የተባለው። እኒያ አዛውንቱ ሰው አድሚራል ሞንቲጎሜሪ አሉ አክለውም የናዚ ጀርመን የሶቪየት ህብረትን ወረራም አሳይተዋል። ጎሜሪ አሉ የዚያን ጊዜው የሶቪየት ህብረት መሪ ጆሴፍ ስታሊን የጦር መሪዎቻቸውን የደህንነት ተቋማት ባለሟሎቻቸውን የሚነግሯቸውን ባለማመንና ባለመቀበላቸው የተነሳ ይህ መጨረሻው ሰዓት በድንገት እንደመጣባቸው ነው ያስረዱት። ጡረተኛው አድሚራል ሌላ የሚያሳዩት የመዘናጋትና የመናቅ ውጤት ያመጣውን መዘዝ አሳይተዋል። ያውም ጃፓን በፐርል ሃርበር የፈጸመችውን ድንገተኛ የአሜሪካ ጥቃትና የአሜሪካን ከልክ ያለፈ ቸልተኛነት አጣቅሰዋል። በዚህ ወቅትም ቻይና ያላንዳች መዘናጋት በታይዋን ደሴት ላይ ደም እንደጠማው ነብር ልትሰፍርባት እንደ ሩዝ ውስጥ ኮብራ እባብ እያመለገችና እየተስለከለከች ነው ሲሉ የሚያሳዩት ብዙዎች ናቸው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ዋና ጸሐፊ ማርክ ሩት እንደ አውሮፓኑ አቆጣጠር በ2025 ከጀርመኑ ጋዜጣ ቢልድ ጋር ባደረጉት ሰፊ ቃለ ምልልስ ሩሲያ ከአውሮፓ ሀገራት ጋር አሁን የያዘችው አቋም ለአሜሪካ መንታ መንገድ ላይ የሚያቆምና አውሮፓኑንም እያዘናጋ ቻይናን ያሻትን ለመስራት ያበቃታል ሲል ነው ያሳየው። አሁን ታዲያ ሩሲያና ቻይና ተመሳጥረው አንዳች ጦርነት የሚከፍቱ ከሆነም አሜሪካና አውሮፓ ተፈነጃጅረው መቆማቸው ከወዲሁ ሲገለጥ ይነበባል። እናም ከቻይናና ከሩሲያ በሁለት ግንባር የሚከፈተውን ጦርነት አሜሪካም ትሁን ምዕራባኑ በድል አድራጊነት ይወጡታል ተብሎ አይታሰብም ነው የሚባለው። ሌላው ቀርቶ አሜሪካ በኢራን በገባችበት ጦርነት እንኳ የጋራ አጋር አባር የምትላቸው ከደቡብ ኮሪያ እስከ ጃፓንና ከአውሮፓም አንድ ሀገር እንኳ በአካል አብሯት ለመቆምና ለመዋጋት የደፈረ የለም ነው የሚባለው። በዚያ ቂም የቋጠረችው አሜሪካ ፕሬዚደንቷ ዶናልድ ትራምፕ ከደቡብ ኮሪያ ጋር የሚደረገውን የጦር ልምምድ ይቀነስ ዘንድ ትዕዛዝ መስጠታቸውን የተገለጠው የምድሪቱ ሶስቱ ልዕለ ኃያላን ሀገራት ሩሲያ፣ አሜሪካና ቻይና በዚህ ወቅት ጅቡን ጅቡ በላውና መድኃኒቱ ጠፋ ቤት ለቤት ሆነናን ሆነዋል ይሏቸዋል። አሊያም አህያ ለአህያ ቢራገጥ ጥርስ አይሳበርም ምን ያስታውሷል። ሶስቱ መንግስታት አንዳቸው ሌላኛውን አይፈሩም። እዚህም ቤት እሳት አለና ይሉትን ሆነዋልና ቻይናና ሩሲያ በበኩላቸው የሚውጠውን ፈልጎ እንደሚጮህ አንበሳ ሆነዋል ይሏቸዋል። አሜሪካ በሌሎች ሀገራት የውስጥ ጉዳይ ጣልቃ ገብታ የምትፈጽመውን በደል
ያውታል ያውቁታል። ታዲያም ሁለቱ ሀገራት ቻይናና ሩሲያ በቀጥታ ከአሜሪካ ጋር ሊላተሙ አይፈልጉም። አንድም አሜሪካ በኢራን በገባችበት መልኩና መንገድ በሰሜን ኮሪያ ላይ ትዘምት ዘንድ ይጠብቋታል። ሁለትም ቻይና ራሷ በታይዋን ደሴት ላይ ጎዶሎ ቀን ጠብቃ ነጋሪቷን መታና ሰራዊቷን አስከትታ እስክትገባና ከአሜሪካ ጋር ወደ ጦርነት አዘቅት እንድትወርድ የተሰላ ቀመር መኖሩን የሚገልጡም አሉ። አሜሪካና ቻይና ወደ ጦርነት ገቡ ማለት ደግሞ በቀጥታ ሩሲያ ከቻይና ጎን የመሰለፏ ነገር ገሃድ ይወጣል። ያ ጦርነት ከተባለም በሶስቱም ሀገራት ሲነገረው እንደነበረው በአሜሪካ የአርማጌዶን፣ በቻይና የኒውክሌር ጦርነት፣ በሩሲያም የሶስተኛው ዓለም ጦርነት ይሆናል ማለት ነው። ውጊያውም በኒውክሌር ጦር መሳሪያ። በዚያ በኒውክሌር ጦርነት ደግሞ አሸናፊ የሚሆን ተሸናፊ የለም ነው የሚባለው። ሩሲያና ቻይና እኩል ለሁለት ጥምድ አድርገው ያዟትና ከዚህ ቀደምም ሁለቱም የወጓት ሀገር አለች፣ ጃፓን ናት። እንደ ቻይናና ሩሲያ እምነት ታዲያ አሁን ጃፓን የኒውክሌር ጦር መሳሪያን የመታጠቅ ከልክ ያለፈ መሻትና መቋመጥ ይዛለች ነው የሚባለው። ጃፓን እንኳንስ የኒውክሌር ጦር መሳሪያ ታጥቃ ቀርቶ በቀደመው ዘመንም በኮሪያ ልሳነ ምድር ቢሉ በቻይናና በሩሲያ ላይ ጦርነት ከፍታ አሳይታቸዋለች፣ አይታቸዋለችም። ወዲህም ጃፓን በፐርል ሃርበር ላይ ያንን አስከፊ ጥቃት ፈጽማ በዘመናትና በትውልዶች የማይረሳ ታሪክ ጽፋለች። አሁን ደግሞ ጃፓን የኒውክሌር ጦር መሳሪያ የምትታጠቅ ከሆነ ምንም ቢያስተማምን እንኳን አሜሪካን ተንተርሳለችና ይህ ሁለቱ ሀገራት ስጋት ይኖራል ነው የሚባለው። ጃፓን የኒውክሌር ጦር መሳሪያ መታጠቅ መሻቷን እንዳማራት ይቀራል ሲሉ ሩሲያና ቻይና አፍጥጠው ቆመዋል። ወዲህም ከጃፓን ጋር ለረዥም ዓመታት በቂምና የበቀል ስሌት ውስጥ ያለችዋ ሰሜን ኮሪያን ብትሆን ለጃፓን የቤተሰብ ማህበር ደግሳት ትጠብቃትም ነው የሚባለው። ሰሞኑን በሩሲያና በሰሜን ኮሪያ የወዳጅነቱና የትብብሩ ነገር በተለይም በዩክሬን ዘንድ ገዝፎ ሲነገርና ፒዮንግያንግን 50 ሺህ ተጨማሪ ወታደሮችን በሩሲያ ልታሰፍር ነው ሲል ተደጋግሞ የወጣ መረጃ እንደነበር አይዘነጋም። ትናንት ቀትር ላይ በወጣ መረጃ ግን ሰሜን ኮሪያ ለሩሲያ ወታደሮች ልሰጥ ነው ተብሎ ከዩክሬን የተነዛ ወሬ ፈጽሞ መሰረተ ቢስና ከእውነት የራቀ ነው ሲሉ በሰሜን ኮሪያ የገዢው ፓርቲ ከፍተኛ ባለስልጣኗ ኪም ዮጆንግ መረጃውን አጣጥለውታል። ሰሜን ኮሪያ እንደ አውሮፓውያኑ አቆጣጠር በ2024 በሩሲያ ምድር ኩርስክ ግዛት የሚዋጉ 14,000 ወታደሮችን መላኳ ይታወቃል። ፒዮንግያንግ ከዚያም ውጪ ለሩሲያ በብዙ ሚሊዮን የሚቆጠር ጥይት መስጠቷ ይነገራል። ሞርታር እንዲሁም ለሩሲያ የረዥምና አጭር ርቀት የባለስቲክ ሚሳይሎችንም የሰጠች ሀገር ናት ሰሜን ኮሪያ። ሩሲያ በዩክሬን በገባችበት ጦርነት የተነሳም ከሌሎቹ የአውሮፓ ሀገራት እንዳብነትም ከእንግሊዝ ጋር ከከፋ የቃላት ጦርነትም አልፎ ወደ ቀጥተኛ ጥቃት ሊገቡ በቋፍ ላይ ናቸው የሚል መረጃ ነው የወጣው። ሩሲያም በወገኗ ትናንት በኪቭ በፈጸመችው የሚሳይል ጥቃቷ በርካታ ሰዎችን መግደሏ ተነግሯል። ከጦርነት የሚተርፍ የሀብት ውድመትና የህይወት መቀጠፍ ነው። ጦርነት ሲከፈት መፈናቀል፣ ስደት፣ የአካል ጉድለትና ሞት የሚታጨዱበት ናቸውና 40 ነው ከሚሉኝ 40 ዓመት ልጓዝ ይሉትን ያስታውሷል። አሊያም ለመሞት ከመኖር ለመኖር መሞት ይሏል አበው። ትንታኔ ዘገባውን ስናዘጋጅ በዋቢነት ሜዱዛን፣ አትላንቲክ ካውንስልን፣ ቮይስ ኦፍ ኤሚሬትን፣ ኤዥያ ዋንን፣ አኒ ኒውስን፣ ኢንዲፔንደንትን፣ አዣንስ ፍራንስ ፕሬስን፣ አሶሺየትድ ፕሬስና ዋሽንግተን ኤግዛማይነርን ተጠቅመናል።